ክርስቶስ ኢየሱስ ዙሪያ ብቻ ያወራን ሐሳባችን እንጂ መሐል ላይ እንገባለን ምናን አይደለም። አሁን ስለ ቅዱሳን ላውራ ነው ያለው፣ ግን ስለ ጌታ ኢየሱስ ለመስማት ስለመጣ ስለ ጌታ ኢየሱስ መስክረል። መንፈስ ቅዱስ ደግሞ ስለ ኢየሱስ ክርስቶስ ስለዚህ ፈልዬ ስለ ኢየሱስ ክርስቶስ ነገረን ኤርሚሻ ግን ያው እሱ ያለው ስለ ኢየሱስ አላወራም ማለት ነው። ስለ ኢየሱስ ግን እንደ ጴንጤ እንዲያወራ ተጠብቀው እንደ ሐዋርያ እሱ ችግር የለውም፣ በጭራሽ ችግር የለውም። እንደ ሐዋርያ እንደ መጽሐፍ ቅዱስ ያው እንደ መጽሐፍ ቅዱስ ያወራ። ግን ያንተን ጭንቅላት ሚዛን አድርገህ መሀል ላይ እንዳትረብሸው። ያንተ ጭንቅላት ሚዛን አይሆንም። ወንጌል ስለ ጌታ ካወራ ችግር የለውም። ፈለገ ስደቂቃ አንስተ እናንተ 10 ተባረክ። ከዛ ኤርሚ ለዛ ተባረክልኝ በልዬ ጌታ ካንተ ጋር ነው። መልካም ዛሬ እጅግ በጣም ደስ የሚል ቀን ነው። እጅግ በጣም በክርስቶስ ፍቅር የምንወዳቸው ወንድሞቻችን እንዳልከና አስካት ከኛ ከኦርቶዶክስ ወንድሞቻቸው ስለ ጌታ ስለ ኢየሱስ ክርስቶስ ለመማር ለማወቅ ለመረዳት መጥተዋል። ስለዚህ እኛም ደግሞ ቤተክርስቲያን የግዴታችን ስለሆነ እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት በቅድስ ቤተክርስቲያናችን አስተምሮ እናስተምራቸዋለን። ወንጌል ስለ እውነት ለፕሮቴስታንት ስለሚገባ ማለት ነው። መልካም ዛሬ እንድናወራ የፈለኩት ሐሳብ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ቅድም እንዳልኩት እስካትና እንዳልክ ሊሰሙ የፈለጉትን አይደለም ማወራው። ኦኬ እውነተኛ የሆነው የእግዚአብሔር ቃል የመሰከረውን እውነት ነው የምናገረው። ኦኬ በመጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በፊልጶስ ቂሳሪያ ጌታችን ኢየሱስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ቅዱስ ዮሐንስ ወንጌላዊ ለራሱ እግዚአብሔር ነበር፣ ይህ ማስቀደው ጊዜ ዘንድ ነበር እያለ የመሰከረለት የእግዚአብሔር አብ አካላዊ ቃል ወልድ ክርስቶስ ጌታችን ኢየሱስ ክርስቶስ ነው የጠየቀው። በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ማን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጠየቃቸው። ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁ በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። ስፔሻሊ ትምህርተ ሥላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን በክርስቶስ ላይ ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ ባላቸው ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ ዕለትነት ላይ ነው። የኛ ቤተክርስቲያን እንዳልክና እስካት በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቀደም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክዬ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ አንተውና ስለ ኢየሱስ አረኒ ስለናንተ እኮ ልናገር አይደለም ያልኩት፣ እንድታቁት የምፈልገው ነገር አለ። ፕሊስ ጣልቃ አትግቡ እሺ። ደቂቃ ሰጣችሁ ምናምን እያወሩ አይደለ? ጣልቃ አትግባ እሺ። ተወዳጅ ወንድማችን እንዳልክ ተወዳጅ ወንድማችን እስካት እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁና አንድ እንድታቁ የምንፈልገው ትልቁ ነገር ምንድነው? የኛ ቤተክርስቲያን ሰዎች ላይሰንስ አውጥተው የመሰረቷት ቤተክርስቲያን የመሰረቷት አዳራሽ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድ ነህ ክቡር ነህ
እስመ ዘኢከሰተ ለከ ዘሥጋ ወደም አለ አወይ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድ ነህ ክቡር ነህ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ወአና ቀጸ ሲኦል እየህየለዋ የገሃነም ደጆችም ደግሞ አይችሏትም አሉ። አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትነት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነብይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከባህሪው ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስከጨርስ አዳምጠኝ። አስቆም ሳይሆን ጣልቃት ፕሮቴስታንት እስከጨርስ አዳምጠኝ። ዘለፋ አይደለም እኮ የተናገርኩት እኮ። በቃ አንተ አሁን ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲካን አይደለሁም እንዴ? ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። አዳምጠኝ። እኔ ፖለቲሻን አይደለሁም። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት እሺ ልናገር። እኔ በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስን ንገረን። እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ስበከኝ። ይሄንን ነው ስሜቴ ከሆናችሁ መቀጠል ነው። አይ አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ እንዳልክ አንተ ምንድን ነው ጥያቄ? ስለ ኢየሱስ ያወራ ነው አይደል? አንተ አለ እዚህ ጋር እስካት አለ እኔ ያለው ከታችን ያለው ሰው ሕፃን አይደለም። እና ፈለገ ስለ ኢየሱስ አውራ ብለህው ሌላ ነገር እያወራ ከሆነ ህዝቡ ይፈርዳል። እሺ አዳምጠውና ጥያቄ ካለ ሀሳብ ካለ መጨረሻ ላይ አዳምጥ ፕሊዝ። ኢትስ ኦኬ መጨረሻ ላይ ተናገሩ። አካሄዱ ነው እንጂ ኢትስ ኦኬ። እሺ አካሄዱ እንዲያስተካክል አዳምጥ። እንደዛ መደማመጥ ቢኖር ይችላል። እሺ ከዚህ በኋላ ምን አለ መሰላችሁ፣ ያው መቼም አንዳንድ ጊዜ ነገሮችን በእርጋታ ስንናገር ሰዎች ላይ ፍሬ እናፈራለን እና እንዳልክ ምስካትም የምናገረው ነገር ለጆሮአችሁ ሊቆረቆር ይችላል። በቻላችሁት አቅም ግን ማይካችሁን ከፍታችሁ ከዚህ በኋላ ጣልቃ እንዳትገቡ። ጣልቃ የምትገቡ ከሆነ ኤርሚ እኔ በፈቃደኝነት ከላይ እወጣለሁ። ምክንያቱም እንዲህ አይነት የልጅነት መንፈስ ያለበት ላይ ስለማይመጥነኝ እኔ በግል ስለማይመጥነኝ ላይቭን ትቼ እወጣለሁ። ስለዚህ ፖላይት ሆናችሁ የምታደምጡኝ ከሆነ የእናንተንም ሀሳብ በተመሳሳይ ልክ እንዳልክ ባለፈው ሐሳብን ስትናገር ረጅም ደቂቃ ጸጥ ብዬ ሳደምጥ እንደነበረው ዛሬም በድጋሚ ያንተን ሐሳብ በአጠቃላይ ላደምጥ ዝግጁ ነኝ። እሺ ከዚህ በኋላ ስናገር ማንኛችሁም እስካትም እንዳልክዬም በክርስቶስ ፍቅር እንወዳችኋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት ሌላ አይነት ትምህርትን የምታምኑ ሰዎች ናችሁ። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላክ አይደለሁም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ
እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራን ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን ማማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆነ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆነ አይደለም፣ ይስሐቅም ለያዕቆብ አባት እንደሆነ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆነ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለነው። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ ነው። ኦኬ። ሁለት መጽሐፍቶችን ላሳያችሁ ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ። እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለነው። ሰው ሁለት መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካ ኢንተርናሽናል ያላችሁ ሰዎች ማየት ትችላላችሁ። ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሐሳብ ነውና 15:28ን ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይሄንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብለው መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን
አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ኦኬ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ኦኬ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ በተጨማሪም ደግሞ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሐሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች ሥላሴን አያውቁትም። ሰዎች ሥላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ሥላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ወንድሞቻችን እንዲያውቁ እንዲረዱ ምን ፈልገው ትልቁ እውነት ምንድነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑን በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብ እናስቀምጣለን። እዚህ ላይ ተቀምጧል። ለምንድን ነው ይሄን ሐሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሐሳቦችን አንድ ይላዘያቸውና ይሄን ሐሳብ አብራራላችሁ። ለምንድን ነው ይሄን ሐሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዘረከረከ ሐሳብ ነው ለማለት አይደለም። እያለን ያለነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልከንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አብተን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሐሳብ በኦርቶዶክስ አስተምሮ እስካት እሱን ቀጥልልኝና አይደለ ፕሊስ አዳምጠኝ። እኔ ላነሳ የፈለኩትን ሐሳብ ላንሳና ከዛ በኋላ መጨረሻ ላይ የምታነሷቸው ሐሳቦች እኛም እናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገውን ነገር ላሳይ። ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። ትሪኒቲን ፓርት አስረዳን ፈልይ ጌታ ኢየሱስ አረፍሊስ እስካከራለ ወርሚሻውን እኮ ለምሳሌ ሰማኝ ቆይ አይደለም የራሱን ሐሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ በትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ ለተማር ነው ይገባሉ። ምን እናደርጋለን መሰለህ? በደንብ አዳም ምን እናደርጋለን መሰለህ? በአነሳናቸው ሐሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ አሁን ጥያቄው አይደለም አልገባህም። አሁንም ሐሳቤ አዳምጠኝ። አሁን ያነሳውን ሐሳብ ስማኝ ፈሌ እኔ ልመልስልህ አንዴ ሻስጨርሰኝ አንድ ጊዜ አንዴ ፈሌሽ አንዴ ኖ አልሰማም ነው ባለፈው አላስወራ ብለኝ ነው ሶጣኝ ታይም አሰጥም እኮ አላዳምጠኝ። ምክንያቱም አሁን ሰዓት አዳምጠኝ ከመጣሽ ማለት 10 ደቂቃ አልቋል 10 ደቂቃ አላለቀም 10 ደቂቃ 10 ደቂቃ ኧረ ቅድም ያለቀው ፈሌ ግን አንዴ ስማኝ አንዴ በጌታ አንዴ ብቻ ቅድም ላስገዛለት ይገዛል ብለሃል። ፕሊስ ማይክል ሚውት አድርገው ካላወራንማ ምን ይሰራል? እኔም ወይ ያስተማሩ ኦር ደግሞ ታይም ካልቋል ኤርሚ መቀጠል ትችላለህ። ያንተ ማስገዛለት ይገዛል ቆይ ፈሊ አስገዛለት ሚሊዮን ሐሳብ አስረዳኝ ታረገኝ እስካት እንዴ ሰዓቴን እኔ ራሴ እያየሁ እኔ ራሴ ልጠቀም። አሁን ለምሳሌ እስካሁን ያበከንክኝን በሰዓት እኔ ደግሜ ልጠቀም እንዴ አንተ ችግር የለውም። ሰማኝ ፈሊ 10 ደቂቃ መጨመር ትችላለህ ከዚህ በላይ ግን ለአነሳው ሐሳብ ግን መልስ መስጠት አለብህ። ዝም ብለህ የኛው ልታርም ብለህ አይደለም ማለፍ ያለብህ። እንዳልክም እስካትም ስለሆነ ጌታ ምስክር እውነቴን ነው። በዚህ ሐሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳችሁን እየገዛችሁ ስላልሆነ ይሄው ሌላ ይሁን አልዘጋው ነው ቤት ገሰሬ ላስገባችሁ ነው። እዚህ ጋር ለምን አታስተምረንም? አይደለም አይደለም አይሆንም። ነው እንዳልክ አሁን ልካረለው እስካት ፈለቀው እስካት ቆይ ይጨርስና
ሀሳቡን ይጨርስ። ኖ በዚሁ እኮ ሊዘጋው ነው ሀሳቡ። ይዝጋው፣ ከዘጋው ይዝጋው። ሀሳቡን ይጨርስና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋር ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰው አለ ማለት ነው። ማን ስለማን እንዳልክ ሐሳብ ራሳችሁን ግዙ እንዳልክ ራሳችሁን ይወራለን ራሳችሁን ግዙ። አንዴ በእናትህ እኔ ለዲቤት አይደለም የገባሁት። ራስን ተቆጣጠር እንጂ ምን ሆነ? ሐሳቡን ግን እኮ አልጨረሰም። ሐሳቤን ልጨርስ አልጨርስ እኔ እሱ ልወስን። አንተ ተረጋጋ። ስታው ፈለገቶ ይጨርስ፣ እኛ እናወራለን። እድል አለን እኮ በቃ ተው። እሺ በቃ ኦኬ፣ ቀጥል ፈለግ። ጌታ ሆይ ኧረ በኢየሱስ ቀጥል። ተው አንተ ፖለቲካውን አትስራ። ፈለገ ቀጥል። እንዳልክ ነው እንደዚህ ማትበላንተ ታሊሽ ወደ ሐሳቡ ነገር መናገር ይችላል። አንተ ነገር ተናገረ። እስካት የሚፈልገውን ነገር ተናግሩ። ልክ እኔ ስናገር ፖለቲካ ትበለኝ። ኖ ፈለግ እኔ እኮ ያልኩህ ሰምተኛል አይደል? ላስገዛለት ይገዛል የሚለውን ሐሳብ አስረዳ እኮ ነው። ኧረ ፕሊስ በጌታ በኢየሱስ ስም ኧረ ፕሊስ እባክህን ራስን ተቆጣጠር። ኧረ ፈለግ ችግር የለውም። እሺ ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ኢየሱስ ይባርክ። እሺ መልካም ችግር የለውም። ሌላም ስድብ ካላችሁ ስድቡ፣ ችግር የለውም። እኔ እዚህ ላይ ብለ የተቀመጥኩት እናንተ አይደለም ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ። እሺ ቀጥሉ። ለማንኛውም ግን ከዚህ በኋላ ምን አደረኩ ይፈሊ ጌታው እስኪ ሚውት እየተሳደብኩ ወይ አትመጠንም ማለት ነው ሎሪ አይ ነው ፈሊ ያስከፈው ነገር ካለ ይቅርታ ጌታ ለነጋገር ልመልሽ እንደ ትልቅ ሰው ሚዲያ ነው ፈሊ ሚዲያ ያስከፈው ነገር ካለ ይቅርታ ግን እኔ ምንም አላልኩም ችግር የለም በኋላ ይቅርታ እንጠይቃለን ሐሳቡን አትስለለው ነው ያልኩህ ፕሊዝ አንድ ነገር አንዳንድ መነጋገር በኢየሱስ እስካት በቁም ነገር በወንድምነት አንድ ነገር ልንገራችሁ ስሜቴነት ለክርስትና ጻፍ ነው ለምሳሌ እኔ ማይክ የሚትሳረግ እስካት አንተ ብዙ ሐሳቦችን ልታነሳ ትችላለህ ለጆሮዬ ቢቆረቁረኝ ብራዘር አንተን ሰምቼ መጨረስ አለብኝ ያንተን ስሁት የሆነ ትምህርት በማስረጃ ምንም ከቆረቆረ ነገር ለሰማኝ አይደለም ሐሳቡ ጨርሰን ያጥኩ እኮ እስኪጨርስ እንኳን አዳምጠኝ አረ ፕሊስ ወይስ ዘለፋ አይደለም እናገረው ወይስ እሺ ጨርስሽ ሚውት ላርግና ሌላ ሐሳብ ተምሰል ተገባችሁ ጀምሮ እኮ እንደዛ ነው የምትሉት ሁለታችሁ ራሳችሁ ልትሉ እሺ ፈሊ ላስገዛለት ይገዛል ይሆን ሐሳብ ጨርስ ለመጨረሻ ጊዜ ምንም እንዳታስብ ብራዘር እኔ ኦርቶዶክስ ትሪኒቲን ከማንም የበለጠ ማስረዳት የሚችል ሰው ነው በተመሽቀጥ የእናንተን የክደት ትምህርት ደግሞ እዚህ ውስጥ ያለ ሰው ባጠቀኝ ነው ስለኛ አሁን እኮ ስለማይመጣ እያወራ ነው መልሰ ዞሮ ምን ችግር አለው ችግር የለውም እሺ የኛ ቁስውት አንተ ልክ የሆነውን ትምህርትን አስተምረን ሚውት ላድርገው ልስማ ጌታን እኔ እየሰማው እኮ ነው ቀጥል ወንድም ቀጥልሽ በስማ ይሄው እንደዚህ አንዴ እስካትም እንደምንልሽ እስካቲ ብራዘር ነው ማይ ብራዘር ታውቂያለሽ እንደምንልሽ ግን ማለት ነው ይሄ ቦታ ሚዲያ ነው እሺ እና ሚዲያ ላይ ስናወራ ደግሞ አይደለም ስለ እምነት ስለ ፖለቲካ እንኳን ቢወራ አንደኛው ሚውት ያደርግና ይሰማል እስኪብርቶ ይዣለሁ ዶክተር ይዣለሁ እየጻፍኩ ነው እሺ ልክ እንደዚህ እስኪብርቶ ታመጣና ጥያቄ ሲኖር ትጽፋለህ ያን ጥያቄ እሺ መጨረሻ ላይ አይደለም ከዚህ አዳምጥ የፈለከውን ጥያቄ ኦርቶዶክስ ላይ ከመጽሐፍ ቅዱስ ውጪ ነው ይሄ ትምህርት የምትለው የኔ ሐሳብ አዳምጥ ሐሳብ እኮ ስላልገባ ሌላ ሐሳብ እያወራ ነው ነው አስተዋውረን አንድ አዳምጥ እሺ ሰማኝ ቆይ አንድ እኔ እናንተ እናውራ እሺ ልንገር ኢየሱስ ያደን አንተ ኤሚ ይቀርባር እንዳልከም ስታዲየም በጣም ነው የምወዳችሁ እና ኤኒ ታይም ጥያቄ ካላችሁ እኔ ቤት ነውና እናወራለን እሺ ቶሪ በጣም ነው የጀመርከውንማ ጨርሰው ፈሊ እንዴ እንደዚህ ይደረጋል ገላ ክብረልኝ እሺ አንዳንዴ ስሜቴነት በጣም ለክርስትና ጻር ነው ተወዳጆች እኔ ምን አለ መሰላችሁ በመካከላችን የትምህርት ልዩነት አለ ፕሮቴስታንት ወንድሞች እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በመጀመሪያ ደረጃ ያው እናንተን ፖዚቲቭ ሆናችሁ እንድታደምጡ ይፈልጋሉ ስሜቴነት ለክርስትና ጻር ነው ኦኬ በጣም ጥንቃቄ ይፈልጋል
ሁላችንም ዝም ብለን ከመሬት ተነስተን ስሜቴ ምን ሆነ? ለምሳሌ እኔ ኦርቶዶክስ ነኝ። ስለ ጌታዬ ስለ ኢየሱስ ክርስቶስ ሰዎች ስውት የሆነ ነገር ሲናገሩ ዝም ብዬ ግንፍልም ምል ከሆነ እግዚአብሔርን ልሰብክ አልችልም። ምንም እዚህ ጋር ምንም ጥያቄና መልስ አታደርጉት ተወዳጆች። ስለ እውነት ነው የምላችሁ። እንኳን የቤተ ክርስቲያንን ትምህርት ይቅርና አንድ ሐሳብ እንኳን በሰው ፍሬ ላይ ላፈራ አልችልም። ነገር ግን ሌላው ሰው የሚናገረው ንግግር ለጆሮ ቢቆረቁር እንዴ ልክ እኮ እኛ ክርስቶስ የተባልነው ማነው ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ከኢየሩሳሌም የመጡ ክፉ አይሁዶች ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያስወጣል ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ አንዳች እንኳን የክፋት ቃል እንዳልተናገረ እኛም መንፈሳዊ የሆኑ ውይይቶች ላይ ባጠቃላይ በቻልነው አቅም በጣም ነው ፖላይት ልንሆን የሚገባው። እንዴ እንደመጣልን አንደበታችን ላይ እንደመጣ ዝም ብለን አይ ክርስቶስን ተናግረህብኛል፣ አይ ማርያምን ተናግረህብኛል፣ ቅዱሳንን ዘልፈህብኛል ብሎ አካኪ ዘራፍ አይባልም ተወዳጆች። ኢቭን ለምሳሌ አርሴማ ጣዖት ናት ስትል የነበረች አንዲት እህት ነበረች አይደል? በፍቅር እሷን ላሰብራት ከፈለኩኝ እስክትጨርስ ማዳመጥ አለብኝ። በቃ ኦኬ አርሴማ ጣዖት ናት እናንተ ኦርቶዶክሳውያን በዚህ ወጥቶ በዚህ ገብቶ አለች፣ እስክትጨርስ አደምጣታለሁ። ከጨረሰች በኋላ መልካም በመጽሐፍ ቅዱሳዊ ማስረጃ እናውራ። ለምሳሌ አርሴማን ጣዖት ሊያስብል የሚችል ነገር ምንድን ነው? በተመሳሳይ ደግሞ ልክ እኛ ኦርቶዶክሳውያን ደግሞ ቅድስት አርሴማን ቅድስት ሊያስብላት የሚችሉ ነገሮች ምንድን ናቸው? በመጽሐፍ ቅዱስ ማስረጃ አውጥተን እናወራለን። አለቅ እኛ አይደለንም ማጽድቀን ቅድስት አርሴማ ቅድስት ናት ያልነው፣ ወይም ደግሞ የሆኑ ሰዎች አይደሉም ማጽድቀው አይ ቅድስት አይደለችም ያሉት። ስለ ኢየሱስም ስናወራ ደግሞ ፕሮቴስታንቱ ያላወቀውን ነገር በማሳወቅ ነው። እኔ ስለ እውነት ነው የምላችሁ፣ ጌታ ምስክሬ፣ እነሱ ጋር ሆኜ ያወራሁት እያንዳንዱ ነገር ፕሮቴስታንት የሆኑ ወንድሞቼን ለመዝለፍ፣ ፕሮቴስታንት የሆኑ ወንድሞቼን ለማሳዘን፣ ለማስከፋት የምናገረው አይደለም። ይልቁኑ እነሱ ያላወቁትን ግን እንዲያውቁ ፈልገውን ነገር እየነገርኩኝ ነው። ደግሜ እንዳልኳችሁ ስለ እውነት ነው የምላችሁ። ትምህርተ ሥላሴን ያልተረዳ ሰው ስለ ክርስቶስ መናገር አይችልም። ትምህርተ ሥላሴን ያልተረዳ ሰው ደግሞ አለው። ትምህርተ ሥላሴን ያልተረዳ ሰው ስለ ኢየሱስ ክርስቶስ ኢየሱስ እንዲህ ነው ብሎ መናገር አይችልም። ኢየሱስ ክርስቶስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ጴጥሮስ የመሰከረው ኦኬ ጌታችን ኢየሱስ እንዳለው የእግዚአብሔር ወልድን የባህሪ አባት እግዚአብሔርንም አብ አውቆ ነው የእግዚአብሔር ወልድ የእግዚአብሔር አብ የባህሪ እስትንፋስ የሆናቸውንም ደግሞ መንፈስ ቅዱስንም ተረድቶ ነው። ለዛም እኮ ነው ጌታችን ኢየሱስ ጴጥሮስን ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም ያለው። ለዛ እኮ ነው በሰማይ ያለ አባቴ እንጂ። እሺ በሰማይ ያለ አባቱ ስለገለጸለት ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። ክርስቲያኖች የኛ ቤተ ክርስቲያን በዚህ አለት ላይ ነው የጸናችው። ሰው ከፕሮቴስታንት ወንድሞቻችን ጋር ስናወራ ፕሮቴስታንት ወንድሞቻችንን ለማስደሰት አይደለም የምናወራው። ማለት የሆነ ለጆሮአቸው ደስ የሚሉ ነገሮችን እናንተ ማለት እኮ በእውነት ኢየሱስ እኮ ስትሉት ምናምን እንዴ አይደለም እንዴ። ወንጌል ለፕሮቴስታንቶች ያስፈልጋል። ስለዚህ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ይሄው የወጣው መጽሐፍ ቅዱስ ይሄው አብ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ አላቸው። እነማን? ፕሮቴስታንት ወንድሞቻችን አብ የበላይ አስተዳዳሪ ነው የሚል መጽሐፍ አላቸው። ትሪኒቲን ሳያውቁ ኢየሱስ ክርስቶስን እንዲህ ነው ማለት አይቻልም። ስለዚህ ኢየሱስ ክርስቶስን ስንረዳ በመጀመሪያ መርሳት የለብን ነገር ጌታችን ኢየሱስ ክርስቶስ እርሱ ከሦስቱ ቅዱስ አንዱ ቅዱስ መሆኑን ማወቅ መረዳት አለብን። ፕሮቴስታንት ወንድሞቻችን በአጠቃላይ ኢንጀነራል የምንተማመነው ነገር በአብ በወልድ በመንፈስ ቅዱስ ታምናላችሁ ሊስቶላችሁ አሁን እናምናለን። ኦኬ ትሪኒቲ ምንድን ነው? እግዚአብሔር አምላክ በአካል ስንት ነው? በመለኮት ስንት ነው? እግዚአብሔር ወልድ የአብና የመንፈስ ቅዱስ ምንዳቸው ነው? ምንድን ነው? እግዚአብሔር አብ የወልድና የመንፈስ ቅዱስ ምንድን ነው? they have no idea እንዴ። ይሄንን ሳያውቁ ዝም ብሎ ልክ እኮ እንደ ከመሬት እንደተገኘ ጋዜጣ ዝም ተብሎ እንዲህ አይባልም እኮ ተወዳጆች። ስለዚህ በጣም ይቅርታ ፕሮቴስታንት እህቶች ወንድሞቼ፣ ምናልባት ሳላክ አስቀየምኳችሁ እጅግ በጣም ይቅርታ አድርጉልኝ። ባጭሩ ሰዎች ስሜቴ ከሆኑ አሁን ሁለቱም ወንድሞቻችን ማንንም አይወክሉም። ስሜቴ ሆኖ ማውራታቸው ግን አለለ ጤናማ የሆነን ፍሬ
ሰዎች እንዲይዙ ስለማያደርግ እኔ ለዛ ነው የተውኩት። ለማንኛውም እንዳልክም እስካትም ይሄ መልእክት የሚደርሳችሁ ከሆነ አርሱላችሁ። እንዳልክም እስካትም ይሄ መልእክት የሚደርሳችሁ ከሆነ እኔ ቤት በየትኛውም ሰዓት በየትኛውም ታይም መታችሁ በመጽሐፍ ቅዱስ ማስረጃነት ስለፈለጋችሁት ነገር ማውራት እንችላለን። እኔ ቤት ያልኳችሁ ለምንድን ነው? ራሳችሁን እንድትገዙ ራሳችሁን እንድትቆጣጠሩ ቢያንስ ሚውት እንኳን እንድናረጋችሁ። ካልሆነ ግን አንተም ጮህ እኔም ልጮህ ከሆነ ግን ይሄ የማይሆን ነገር ነው። ወይታው ቤላይ ወይ ፈለግኝ እንደምን ሰላም ነው? እንዴን ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ወደ መጨረሻ አካባቢ እኮ ነው የመጣሁትና ሳኩኝ የሆነ ሰዓት ምን ላድርግ እንግዲህ ጀስት ስሜታዊ እየሆኑ ስለነበረ በዛ ልክ አሁን ምን ቀስ ተብሎ ደግሞ ምን ተጀመረ? ለምሳሌ ዘለፋ፣ ትችት ምናምን እንደዛ ሲሆን ደግሞ ትንሽ ከመንፈሳዊ ድባብ ሙሉ ለሙሉ እንድንወጣ ያደርገናልና ያ መልካም ስላልሆነ የወጣሁት። ቤላይ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አይ ደስ ይላል። እስኪ እንትን ሌላ ጊዜ የሆነ ፕሮግራም ምናምን ነገር አዘጋጁና እንደዚሁ እንትን ይዛችሁ እንዳልከው ቅድም መጽሐፍ ቅዱሳዊ ማስረጃ ካላቸው ምናምን ያንን ይዘው ሰላማዊ በሆነ ነገር እንትን ተነጋግራችሁ ብትወጡ አሪፍ ነው። አዎ አይ ግድ ነው። ቤላይ እንዴት ነው ስጦታው? አረ ደስ ይላል። እንትን እያልኩ ነው ትንሽ እያነበብኩት ነው ማታ ከሉቃስ ወንጌል ጀምሮ። መልካም አዎ እንደዛ ነው መሆን ያለበት ቤላይ። በዚህ አጋጣሚ ተወዳጅ ወንድማችን ቤላን የዛሬ 2 ቀን ምናምን አካባቢ አግኝተ ነው አንድ ስጦታ ሰጥተነዋልና ያ ስጦታ ምንድነው? ቆይ ቪዲዮውን እንለቅላችኋለን። የተወሰኑ ፎቶዎች አሉ፣ እነዛን እንለቅላችኋለን፣ ታዩታላችሁ። እና ቤላይ ተወዳጅ ወንድማችን በቃ በደንብ ነገር የለ ያው በጣም ስፔሻል ስጦታ ነው። እሺ አረ አጠገብ ነው ነው ተቆርጫሉ እንዴ? አረ እንትን ነው ከአጠገቤ ነው አሁን ራሱ ብዬ ነበር። ኔትወርክ ነው አይ ቲንክ ተላልፎ። ኦኬ እና ቤላይ በርታ፣ እናወራለን። እሺ ውስጥ እናወራለን። እሺ ፈለገ ሰላም እንድር። እሺ ባይ። ኤኒዌይስ በጣም አስቸጋሪ ነው እንደዚህ አይነት ባህሪ። ያሬድ የለም ተወዳጆች። ለማንኛውም ስሜታዊነት ለክርስትና ጸር ነው። ሃይማኖት ሴንሲቲቭ ነው፣ ትክክል። እና ፕሮቴስታንት ወንድሞቻችን እናንተንም እንረዳችኋለን። ለእምነታችሁ ቀናይ ብትሆኑ ምናምን አለ አይደለ? እንደው ቀናይ ለመሆን ብትሞክሩ ምንም ችግር የለውም። ይሄ ነውር አይደለም፣ ኃጢአት አይደለም። ግን አንዳንዴ ስሜታዊነት ደግሞ ለክርስትና ጸር ስለሆነ ስሜታዊ ባትሆኑ እና ትሪኒቲን እናውቃለን የምትሉ ፕሮቴስታንቶች ካላችሁ በዚህ አጋጣሚ እንደውም ጥሪ ላደርግ። ስላሴን እናውቃለን እናመናለን የምትሉ ፕሮቴስታንት ወንድሞቻችን ካላችሁ ነገ በፍቅር መጫጫህ የለብንም፣ መጣላት መጋጨት የለብንም። ነገ ማታ ምሽት 3 ሰዓት እንደ እግዚአብሔር መልካም ፈቃድ እንሰበሰባለን። እንደውም ከሌሎች ወንድሞቻችንም ጋር አንድ ላይ እንሆንና እንሰባሰባለን እና በትሪኒቲ ዙሪያ በደንብ እናወራለን። የምናወራው የሆኑ ሰዎችን ለመዝለፍ፣ የሆኑ ሰዎችን ለማበሳጨት፣ የሆኑ ሰዎችን ለማናደድ አይደለም። በዛ መንፈስ የምትመጡ ከሆነ ኦኬ፣ በዛ መንፈስ የምትመጡ ከሆነ በጣም ልክ ስለማይሆን ማለት ነው። ስለዚህ በቻልነው አቅም ሰዎች በፍቅር ወደኛ መተው እንዲረዱ ሁላችሁም በደንብ መልእክቱን አርሱላቸው። በትሪኒቲ ዙሪያ ኦኬ። ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ስላሴን እናውቃለን እንዴ፣ ስላሴን እንደው ከኛ በለጠ ማን ነው? ኢየሱስንም እናውቃለን እንዴ፣ ኢየሱስን ከኛ በለጠ የሚያውቅ የለም ይላሉና ትልቅ የተዘነጋ ነገር ስላለ
የትምህርት ሁሉ በላይ ደግሞ የሆነው ትምህርት ትሪኒቲ ነው፣ ስላሴ ነው። ስለዚህ እውነት ፕሮቴስታንት የሆኑት ወንድሞቻችን ስላሴን ያውቁታል ወይ? እውነት በአብ በወልድ በመንፈስ ቅዱስ ያምናሉ ወይ? ኦኬ በቻልነው አቅም በፍቅር ከእናንተ ጋር እናወራለን። ነገ ማታ 3 ሰዓት በኢትዮጵያ ማለት ነው። ሁላችሁም እንዳትቀሩ። እንደ እግዚአብሔር መልካም ፈቃድ በቻልነው አቅም በመጽሐፍ ቅዱስ የማስረጃ ከፕሮቴስታንት ወንድም እህቶቻችን ጋር እናወራለን። ጌታ ቢረዳን፣ ጌታ ቢፈቅድ እንደዛ ብቻ ነው ማለት የምትችለው። እኔ በጣም ከባድ ነው እንደዚህ አይነት ባህሪ። ኦኬ ኤኒዌይስ የኔ ተወዳጆች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁንም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። ፕሮቴስታንት ወንድሞቼም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። አንድ መልእክት ብቻ ላስተላልፍ። አንድ መልእክት። ኢየሱስ የሚለው ስም ሰዎችን ማብሸቂያ አይደለም። አንዳንድ ጊዜ የተለያዩ ቦታዎች፣ የተለያዩ አደባባዮች፣ የተለያዩ ትራንስፖርት ቦታዎች ላይ ሰዎች ድምፃቸውን ቀይረው ኢየሱስ ምናምን ይሉና ወንጌል ስንሰብክ ሰይጣን ተቃጠለ ይላሉ። ብራዘር እንዳትሳሳቱ። ኢየሱስ የሚለው ስም ሰዎችን ማብሸቂያ አይደለም። ኢየሱስ የሚለውን ስም ሰዎች በናፍቆት በጉጉት እንዲሰሙት ነው ማድረግ ያለብህ እንጂ ኢየሱስ የሚለውን ስም በአንተ ደካማነት እየተመለከቱ ኦኬ ካንተም እንዲርቁ ኢየሱስ የሚለውንም ሰው እንዲጠሉ ማድረግ የለብህም። ኢየሱስ የሚለውን ስም የሚጠላው ሰይጣን ብቻ ነው። ኦኬ ሰው በሰዋዊ ተፈጥሮ ኢየሱስ የሚለውን ስም ሊጠላ አይችልም። ኢየሱስ የሚለውን ስም ሊጠላ የሚችለው ሰይጣን ብቻ ነው። ማለት ብሽሽቅ ውስጥ መግባት ከፈለጋችሁ ሰዎች ማለት ትችላላችሁ። ኦኬ ነገር ግን ሰዎችን መስበክ ሰዎችን ማሰማር ያለብን በፍቅር ነውና ፕሮቴስታንት ወንድሞቼ ኢየሱስ ክርስቶስ የሚለው ስም እርሱ መድኃኒት ነው። ደካሞች ለሆነ ለኛ የሚያበረታ ስም ነው። ኢየሱስ የሚለው ስም ሰዎችን ማብሸቂያ የሆነ ስም አይደለም እና ከፕሮቴስታንት ወንድሞቻችን ጋር ነገ እንደ እግዚአብሔር መልካም ፈቃድ አንድ በጣም አጠር መጠን ያለች ቀጠሮ ትኖረናለች። ነገ ማታ 3 ሰዓት። ያ ምንድነው? ፕሮቴስታንት የሆኑ ወንድሞቻችን በጣም ብዙ ጊዜ ኢየሱስ የሚለውን ስም ይጥሩት እንጂ ኢየሱስን አያውቁትም ብለን እናምናለን እኛ። ኦኬ ሶ ከዚህ አንፃር ነገ እንደ እግዚአብሔር መልካም ፈቃድ በፍቅር ከእናንተ ጋር መውራት እንፈልጋለን። ገስ ላይ እየገባችሁ ማለት ነው። አሁን በሮቻችንን ክፍት አድርገን በኮስ ሰዎች እንዲመጡ ስናደርግ ቅድም እንዳያችሁት ለምሳሌ ዘለፋ፣ ስድብ፣ ትችት መቀጠል ጀመሩ። እግዚአብሔር በሚያውቀው አንድም ፕሮቴስታንት እኔ ላይቭ ላይ መጥቶ በቀጥታ ተዘልፎ ተሰድቦ አያውቅም። እና እንደዚህ አይነት ችግሮች እንዳይፈጠሩ ትንሽ መንፈሴ ድባቡ እንዳይጠፋ ነገ እንደ እግዚአብሔር መልካም ፈቃድ ነው አይተም በፍጹም እንደ እግዚአብሔር መልካም ፈቃድ በትሪኒቲ ዙሪያ እናወራለን። ፕሮቴስታንት ወንድሞቻችን እውነት በስላሴ ያምናሉ ወይ? ኦኬ እውነት በስላሴ ያምናሉ ወይ? እውነት በአብ እውነት በወልድ እውነት በመንፈስ ቅዱስ ያምናሉ ወይ? በአካል 3 በሆነው በመለኮት አንድ በሆነው አምላክ በእግዚአብሔር ያምናሉ ወይ? በቃ ያንን በደንብ አድርገን በፍቅር እናወራለን። በቻልነው አቅም በጣም ፖላይት ከሆኑ ጥሩ አዳማጭ ከሆኑ በፍቅር ከሚያወሩ ፕሮቴስታንቶች ጋር ውይይታችንን እንቀጥላለን። እሺ እና ፕሮቴስታንት ወንድሞች እውነት በሽንገላ ቃል አይደለም፣ በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እንደወዳችሁም ደግሞ የክርስቶስ ኢየሱስ ፍቅር ያስገድደኛል። ነገ ከምሽቱ 3 ሰዓት እንገናኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ምናልባት ሁለት ወንድሞቻችንን በዚህ ዙሪያ ማውራት የምትፈልጉ ከሆነ ነገ ማታ 3 ሰዓት ገስ ላይ መጥተው እንዲያወሩ እንዲወያዩ ያው ጥሪውን አቅርቡላቸው። ምናልባት ስሜታቸውን መቆጣጠር ስለማይችሉ እኛ ማይካቸውን እየተቆጣጠረ ራሳቸው እንዲገዙ አድርገን እንዲያወሩ ማለት ነው። እንደዛ እናደርጋለን። ወዳችኋለሁ። እሺ የነገው ርዕሳችንም የሆነው ፕሮቴስታንት እህት ወንድሞቻችን እውነት በአብ በወልድ በመንፈስ ቅዱስ ያምናሉ ወይ? አለቀ።
ብዙ ፕሮቴስታንት ወንድሞቻችን ኢየሱስ የሚለውን ስም ይጠሩታል እንጂ ኢየሱስን አያውቁት። ስለዚህ በቻልነው አቅም በፍቅር እናወራቸዋለን። እሺ በፍቅር ብዙ እናተርፋለን፣ ብዙ ነፍሳትን እንማርካለን። ጌታ ኢየሱስ ክርስቶስ ይርዳን። በሉ ደህና ደሩ።